ወዴት ነው ወዴት? ለምንድን ነው ከዚህ ማይረባ ጋር ማይሽ? መልሽልኝ እንጂ ከዚህ ጋር ምን ታደርጊያለሽ? አንተ ማን ስለሆንክ ነው ጥያቄ የምትጠይቃት? ለአንተ እኮ ምንም የመመለስ ግዴታ የለባትም። እሷን ነው የጠየኩት፣ አንተን አልጠየኩም። አፍህን ዝጋ። ባልዘጋ ምን ልታመጣ? ባልዘጋ ምን እንደማደርግ ላሳይህ። እንዴ እንዳትጣሉ እባክህ እባክህ። እኔ አንቺው ነው ልጅ ነይና ጂነሽ። እንዴ ለምን ነው ያልኩሽ? ምንድን ነው በግድ ነኝ? ቆይ ያማህል ለመጨረሻ ጊዜ ነው የምጠይቅሽ። ወደዚህ ነይና ጂነሽ፣ አብረን ወደ ቤት እንገባለን። ካልሆነ ግን እዚህም ሆነ እዚህ የሚፈጠረው ነገር ጥሩ አይሆንም። ተይው እባክሽ፣ ይህ ሊያስፈራራሽ እየሞከረ ነው። ምንም አያመጣም። እሺ ጎበዝ፣ በጣም ጎበዝ። ምን እያደረግሽ መሆኑን? ወደ ቤት ነው የምንሄደው። ቻው። እንደዋልሽ የሰጠው ጊዜ እያለቀ። ቤሉል ታገተ። ቤሉልን አሳገቱት። ባለፈው ዙር እንዳያችሁት ቤሉ እና አቤል ተፋጠው ነበረ። ኑኑን ሆስፒታል ሄጄ አስመረምራለሁኝ ብሎ ተነስቶ ነበረ። አቤል ደግሞ አይሆንም የኔ ናት እያለ ነበረ እና በዛ ምክንያት ሲጣሉ ሰይጣኗ እናትየቱ መጣችና ተው ምናምን አይሆንም የምን ሐኪም ቤት ነው ምናምን እያለች ነበር። ሚስጥሯ እንዳይወጣባት ፈልጋ ሚስጥሯ እንዳይወጣባት የምን ሐኪም ቤት ነው ምንድን ነው እያለች እየተከራከረች ነበር። ግን ቢሆንም ገፋፍቷቸው አንበሳ ስለሆነ ቤሉልዬ ለወደደውና ላመነበት ይሞታልና ገፋፍቷቸው እጇን ይዞ ነበር የወጣው። እና መሲ ደግሞ ልታገኘው ሂዳለች የድብቅ ፍቅረኛዋን ማለት ነው። እና ጠብቃው አንከራቷት ልትመለስ ስትል ከኋላዋ መሲ አላት። ከዛ አንተ ካልሆነ ለምን ሰው ትቆጥራለህ ምናምን አለችና ከዛ ጨረሽ አላት። ሙርት ይዛለህ እንዴ ምናምን ትታዘበኛለህ እኔ ሳወራ ምናምን አለችው። ከዛ አይ መታዘብ ሳይሆን በቃ ምንም ልታዘብ አልችልም አንቺን ምናምን አላት። ኧረ እባክህ ምናምን ወሬኛ አለችው። በጣም ተናዳለች። ያው ቁጥት ግንፍል እያለች ነው። እሱ ደግሞ ያው ፈገግ ብሎ ምን እንዳሰበም አላቅም እያወራን ነው። እውነትም ፍቅር ይሁን ተንኮልም ይሁን ብቻ እንደዛ እያነጋገራን ነበረ። ቁጭ በይና እናውራ ከተገናኘን ሲላን ነበር። እሷ ደግሞ አይ ንገረኝና እሄዳለሁ እያለችው ነበር። ቁመሽም ሆነ ተቀምጠሽ ልንነጋገር አይደል የመጣሽው? ማውራታችን ስለማይቀር የሀሳቤን ሳታስጨርሽኝ ስለማትሄጂ ስለዚህ ቁጭ በይና እናውራ እያላት እያለ ስልክ ተደወለበት። ያው ደወለች ሰይጣን ማለት ነው። ከዛ ቤሉልን አግትልኝ እያለችው ነበረ። እንግዲህ ቤሉል እገትልኝ ስትለው ነበረ። ከዛ ቆይ በኋላ እደውላለሁኝ ምናምን አላትና ወደ መሲ ጋር ዘወር አለና ሀሳቡን ከመሲ ጋር እያወራ ነበረ። ያው ቁጭ ብለው ወሬያቸውን ጀመሩ ማለት ነው። ሌላኛው ማነው ስሙ ቤሉል እና ኑኑሻ ሆስፒታል ገብተዋል። ሆስፒታል እጇን ይዞ ሆስፒታል ይዟት ገብቷል። አቤል መጥቶ እያወራን ነበረ ሰይጣኗን ማለት ነው። እትዬ እያለ ወሬውን ጀማመረላት። ከዛ ማውራት አለብን አላት። መጀመሪያ ማውራት አለብን ሲል በቃ ግቢ ያለቻት እያወራች ነበረ ከመሲ ጓደኛ ጋር ነበረ። ያው ታውቃላችሁ መሲን መርዥልኝ ምናምን እያለች እያወራቻት ነው። እሷ ደግሞ መሲን ለመጠበቅ ነው እዚህ ቤት ራሱ የምትመላለሰው። እና እሺ በቃ እናውራ ብላ ዙሮ ቁጭ ብሎ ወሬ ሲጀምር አንተ ላይ አትፈታተን እኔ ጋር እያወራህ እኩል የተመላለስክ ነው እንዴ አትጨማለቅ ምናምን አለችው። እሱ ደግሞ አይ አልሰማሽም ምናምን እያለ ስለ ወረቀቶቹ አወራ። አንተ ለምትሰርቀኝ ማለት ነው የተከታተልክ ምናምን አለችው። ከዛ አዎ እኔ ነኝ አባቴ ድርሻ ነበረው ከእናንተ ጋር የተፈራረመበትን ወረቀት አገኘሁት አላት። እና ከዛ መጨረሻ ላይ ማንኛውም ቪዲዮ እንዳይረዝምባችሁ አብረን እንስራ የሚል ጥያቄ ያቀረበላት። ከዛ እንዴት አለች። ያው ምንም አማራጭ የለሽም አብረን ካልሰራን
አላት ማለት ነው። ከለበለዛ ብሎ ሲላት በቃ እሺ አለች። እሺ አብረን እንሰራን እንዴት ምናምን አለች። ከዛ በዚህ ተስማምተው እሱም ብድግ ብሎ ወጣ ማለት ነው። እሷም እንዴት እያለች እያበደች ነበረ። ከዛ ያው መሲና ፍቅረኛዋ ነው የሚባለው የድብቅ ሚስጥረኛዋ ፍቅረኛዋ ባታውቀው ይሻላል ነበረ። የምር ማለት ነው። አንዳንድ ጊዜ ባናውቀው ይሻላል ብለን የምናስበው ነገር አለ። እንደ ባታውቀው ዝም ብላ የልቧን ብታወራ አሪፍ ነበረ። ግን ይወዳት ይሆን እንዴ ብዬ ሳስብ ኧረ አይወዳትም እላለሁ። ባይወዳት ሚስጥሯን አሳልፎ ይሰጥባት ነበር እላለሁ። ደግሞ ግራ ያጋቡኛል እነዚህን ሰዎች እና መጨረሻቸውን የምናይ ይሆናል። እና ኑንሻና ጀግናዋ ማለት ነው። ጀግናዋ ሆስፒታል ይዟት ገብቶ ነበረ። ከሆስፒታል ያው እውነቱን ያወቁ ይመስለኛል። የምናየው ይሆናል ማለት ነው። ወደፊት አብረን እያየነው እንሄዳለን። እዚህ ጋር ማነው ስሟ? ይቺ ቀበጧ ማለት ነው። ቀበጧ የአቤል አፍቃሪ፣ እሷ ደግሞ ትምህርት ቤት አልሄድም ማለት እናትየዋ እየሄዳለሁኝ ብላ ስለነበረ ከወሰደችኝ ትሰማብኛለች፣ ትምህርት ቤት ማቋረጤን ታውቅብኛለች ብላ ፍርሃት ስጋት ስላላት እየተንጎራደደች ነበረ። ከዛ የመሲ ጓደኛ ስትመጣ እባክሽ እንዳመመኝ አስመስይልኝ ንገሪልኝ እና ምናምን አለቻት። ለምን ተይ ምናምን ስትላት እባክሽ እርዳታዋን ጠየቀቻት። ይችኛዋ ደግሞ በቃ ተቆጣቻት ያለውን እሺ በቃ ብላ ሸፈነችላት። ልክ እናትየዋ ስትመጣ እንደታመመች ነገር ተናገረችላት። ትንሽ ራቷን ያመማት ይመስለኛል፣ አሟታል ምናምን አለችና ተናገረችላት። ያው የዋህም ምርጥም ጓደኛ ናት። የምር ሆነን ለመናገር በጣም ባትቀየር ደስ የምትል ካራክተር ናት። እና ያው እንግዲህ ይቺ አስመሳይዋ ኤልሹ እንግዲህ ልትደበቅ ልተኛ ነው። ያው እንዳመማት ልታስመስል ነው ማለት ነው። ትምህርት ቤት ማቋረጧን ግን አልተናገረችም። ያው ደብቀዋለች ማለት ነው። ሌላኛው ይቺ የተገዛችው የማን ነው የቤሉልን ልታጠምድ የመጣችው ማለት ነው። ከቤሉል ክላስ ገብታ ከቤሉል አልጋ ላይ ስተኛ ከኪሱ የእሷን ጌጣጌጥ የባለፈውን አገኘችው እና ከዛ ይሄንማ ነገር አያልፈኝም መናገር አለብኝ አለች እና የዛ ሾከክ እያለች ሰይጣኗ ጋር ሄዳ ምላሷን አቃጠረችባት። ኪሱ አገኘሁት አለች። እርግጥ ትንሽ አላመኗትም ነበረ። እህትየዋም እንዴት ወንድሜ እንደዚህ ታደርጊያለሽ ምናምን እያለቻት ነበረ። ይችኛዋም ተኝታ ታማለች ምናምን ያው እንደተባለችው ታማለች በይሊ ተብላል ነበር። ታማለች ስትልላት ኤልሹም አሞኛል ብላ ተኝታ ደፍጠ ነበር። እናትየውም አይ ብላ ልክ እኔን ማሬ ምናምን እያለች የዛ አልጋዋ ስር ቁጭ ብላ ነበር። ያው እንዳልኳችሁ ያቺ ሾካካዋ ጌጣጌጡን ይዛ መጥታ ድንብርብራቸውን አወጣቻቸው። አይነካም እያሉ ነበረ። እንዴት ወንድሜን እንደዚህ ታያለሽ እያለች ነበር እሷም። ከዛ መሲን ፈልጋለሁ መሲን ጥሪልኝ ብላ አሁንም ድጋሚ አስወጣቻት እዚህኛው ክላስ ማለት ነው። መሲ ያለችው ቤት ውስጥ አይደለም እንግዲህ ልጅት ደግሞ ተደናብራለች። መሲን ፍለጋ መሲን እየፈለገች ነው። መሲ እንደሌለች ታውቃለች፣ ተማክረውበታል እና አቤል ስልክ ደወለና ከኪሱ አውጥቶ አቤላ ስልክ ደውሎ እንዲታገቱለት ኑኑና ቤሉል እንዲታገቱ ሰዎች አዘዘ ሰዎች ማለት ነው። እገቷቸው እያላቸው ነው እንግዲህ እንዴት እንደሚታገቱ አላቅም። ሊያሳግታቸው ነው ግን ከዛ ወደ ቤት ስንመለስ ቤት ውስጥ እንግዲህ ቀበጥባጣዋ ማለት ነው። እሷ ያው ፍለጋ ላይ ናት። መሲን ፈልጊ ተብላ ግን መሲን ስለማታገኘዋት ወንድሟን ነው የምታገኘው፣ አፍቃሪዋ ማለት ነው። ታፈቅረዋለች በጣም ከምነግራችሁ በላይ ነው የምታፈቅረው። እና እባክህ ለእህትክ ደውልላት እና ምናምን እትዬ እንዳታቅ ምናምን ስትለው ልጅት ንገሪኛ እያላት ነበረ። እሱም ቆጣ ነው የሚለው ያው ታውቃላችሁ።
የሴቶቹ ወንድም ቆጣ ቆጣ እያለ ነው መኩዬ እንግዲህ ንገሪኝ እውነቱን እያለ ነው መኩ። እየተወዛገበ ነው፣ ገና አልነቀም። ያው ጀግና ጀግና ይመስላል ግን አልነቃም ገና። ምን እየተካሄደ እንደሆነ እያወቀ አይደለም። ያው ብቻ የት ነው የሄደችው ትነግረኛለች ስትመጣ ምናምን እያለን ነበረ። እንግዲህ መሲም ገና እንደወጣች ናት፣ አልተመለሰችም። ከዛ መሲ ከድብቁ ፍቅረኛዋና ከእንትና አጎት ማለት ነው ከቤሉል አጎት ጋር ተገጣጠሙ። እሷም ወደ ቤት እንሄድ ብላ ወደ ቤታቸው ሲቀጥሉ ይሄኛው የአጎትየው ፊታቸው መቶ ግትር አለ እና ከየት ነው ይሄ ቆሻሻ ጋር ምን ትሰሪያለሽ ምናምን አላት። ከዛ ያው አስገድዷትም ቢሆን እጇን እንዲይዘው አረገ። እጇን ይዞ ሄደ ማለት ነው። ያኛውም ተቃጠለ። ግን ቢሆንም አይኗ ያስታውቃል። እዛኛው ጋር ነው ያለው ልቧ የሆነ ነገሯ ማለት ነው። ቢሆንም ደግሞ ወደዚህኛው አደጋ ስላለው እሱን እጁን መያዝ ነበረባት። ለጊዜው እጁን ይዛ ሄዳለች። እንግዲህ እሱ ጋር ምን ትሰሪያለሽ እያላት ነበረ። እያፋጠጣትም ነው እንግዲህ እሷም ምንም መልስ እየሰጠችው አይደለም። ያገኘሁት ምን ትሰሪያለሽ ምናምን ስላት ያገኘሁት በሩ ላይ ነው እና እያወራን ነበር ምናምን አለችው። ምን እያወራችሁ ነው ምናምን ሲል ይሄ መጠየቅ መብት የለም ምናምን እያለችው ነበረ። እና ይሄን ይመስላል። ወደ ኑኑሻ እንመለስ። ኑኑሻ እንግዲህ እያለቀሰ እየተርገበገበች መታለች ማለት ነው። አቤል እንግዲህ አሳገታቸው፣ ታገተ እያለች መታለች። ከዛ እየተንገበገበች ስትመጣ ያገኘችው አጎትየውን ነው። አጎትየውን ታገተ ብላ ነገረችው ማለት ነው። የኔ ቤሉልማ እንዴት ማን ነው እያለ እየሮጠ ሄዶ እሷን አንገቷን አነቃት። አንገቷን አንቋታል። የት ነው ያረግሽው ታመጫለሽ እያለ ነበር። ግን እሷ አይደለችም ያሳገተችው። ያገተው አቤል ነው ያገተው ማለት ነው። እና የማነው ስማቸው ትንሽ ግር እያለኝ ነው። አስቸጋሪ የሆነብኝ ነገር ስማቸው ትንሽ ግራ ያጋባኛል ማለት ነው እስከምለምዳቸው ድረስ። እና ይሄ አጎትየው በቃ እንድትለበሳጭ ነበር። ያኛው ይፈልገዋል ወይስ እሱም ያጠቀዋል? በነገራችን ላይ እሱም ሊያግተው እየተዘጋጀ ነበረ። እሱን አይደለሁም ያገትኩት ግን ታግቷል ብሎ ነግሯትንም ነበረ። እና አቤል ሳግቶ ምን ሊያደርገው ነው? እንዴት ሊያደርገው ነው? ወደ ቀጣይ ክፍል አብረን የምናየው ይሆናል። ሀባይቢ እወዳችኋለሁ። ላይክ፣ ሰብስክራይብ ማድረጋችሁን አዘንጉ። አበረታቱኝ። እየታየልኝ አይደለም፣ እንዲታይ እስኪ ሼር አድርጉልኝ። ይሄን ይመስላል ውዶችዬ። ቀጣይ ክፍል እንገናኝ። እወዳችኋለሁ። ሰላም ሰላማችሁ ብዝት ይበልልኝ። ቻው ቻው።